ሰላም እንዴት ናችሁ? ውድ የኔ ተከታታዮች ሰላም ናችሁ? ሰላማችሁ ብዝት ይበልልኝ የኔ ውዶች። ዛሬ እንግዲህ የኛ እንቁ የሆኑ የምንወዳቸው ልጆቻችን አልመጡም። ምን እንደተፈጠረ አላወቅንም። እስካሁን ሰዓት ድረስ ስንጠብቃቸው አልመጡም። እንግዲህ አልተመቻቸውም ይሆናል፣ ሌላም ነገር ሊኖር ይችላልና ያው ትላንትና ትንሽ አስደንግጠውናል። እኔ ደንግጫለሁ፣ ትንሽ ደንግጬ ነበር። እንግዲህ በወቅቱ ወዲያው ሳይ ሀይሚዬ ድንጋጤ፣ የልጁ ደግሞ ትንሽ መሀላዎቹ የሚምላቸው መሀላና ልጁ የሚናገራቸው ቃላቶች የሀይሚዬ ትንሽ መርበትበት፣ መደንገጥ፣ የብሩኬም ሁኔታ ያው እሷ ፕራንክ ስትሰራ በጣም ጎበዝ ነች ሀይሚዬ በእርግጥ እና እኔ እሷን ጠርጥሪያት ሳይሆን ወይ ይሄ ባለፈው አስገድዷት የሚባለው ልጅ መጣ እንዴ ብዬ ነው መሰለኝ፣ አላውቅም። ብቻ እኔ ሀይሚዬን ሙሉ በሙሉ ተማመንባታለሁ። ጨዋ ሴት ነች፣ በፍጹም ይሄንን አታደርግም። እሷ ከብሩክ ውጭም ማንም ሰው አይታያትም። እሷም ደጋግማ ተናግራለች ብዙ ጊዜ። ግን ነገሮቹ ድንገታዊ ሲሆኑብኝ ትላንትና ተደስተን ተትላንት ወዲያ ተደስተን ዛሬ ደግሞ ይሄ ሲመጣብኝ ጊዜ ለጊዜው በጣም ተጨነኩኝ። ምን አይነት ሰይጣን ደግሞ መጣ በማላቸው ብዬ ግን በጣም አመሰግናለሁ። እግዚአብሔር ይስጣችሁ። እኔ ባቀረብኩት ስር ኮሜንት የሰጣችሁኝ ሰዎች ጠቁማችሁኝ፣ ምክንያቱም አይዞሽ ፕራንክ ነው አትጨነቂ እና ይሄ ልጅ ደግሞ በጆሲ ቤት ባለፈውም እንደዚህ ሰርቷል ምናምን ስትሉኝ ጊዜ እኔም ቀጥታ እንደተቀመጥኩ በቃ ጆሲ ቤት ገባሁኝ። በጆሲ ቤት ውስጥ እከታተለዋለሁ ጆሲን፣ ግን ብዙ ጊዜ ደግሞ ያለፉኝ ነገሮች ይኖራሉ ብዬ ገባሁኝ። እውነትም ሰላም እና ልጁ ተባብረው ጆሲን ፕራንክ ሲያደርጉ ታየሁኝ። ሌላም ሰማሁኝ ከሶፊ ከምትባለው ልጅ ጋርም እንደዚሁ ብቻ የፕራንክ ሰርቷል እና ልጁ አሁን አመት ተገናኙ የሚለው እኮ አልተዋጣልኝም። በእርግጥ አመት ነው የተዋወቀ። አንዳንድ ቃላቶች እኮ ይዤበታለሁ። እንደ መጀመሪያ ስሰማ ደንግጬ ነው፣ ግን በኋላ ላይ እየደጋገምኩ ማየት ስጀምር ልጁ ግን መሀላው ለምን አስፈለገ? አንዳንድ ቦታ ይዤዋለሁ። ልጁ ካነጋገሩ እንግዲህ ትምህርትም ልታስተምረን እኮ ነው ቅመም ሁልጊዜ የምትመጣው። ቅመም ሁልጊዜ ነው እኛ የምታስተምረን፣ እኛን የምትመክር፣ እኛ የምታስተምረን ነች እኮ እሷ። መመከርም የሚገባት አይደለም። በጣም ሰው መምከር የምትችል ስማርት የሆነች ልጅ ነች። እና አሁን ስለ ቀለበት አንስተዋል እዛ ላይ አይደል? እኔ እስቲ ትንሽ ልበልና ስለዚህ ነገር ቀለበቱን አንጪ፣ ቀለበቱን የታለ ያረግሽው? ቀለበት አላሰርሽም። ቀለበቱን እኔ እንደውም አድርጌው አላቅም። ምንድነው ቀለበት ልብን ያስራል ወይ ብላ ተናገረች። አንድ አረፍት ከዚህ ውስጥ እንግዲህ ብዙ ጊዜ እኔ ዝም ብዬ የራሴ ግምት ነው። ብዙ ጊዜ እኛ ቀለበት ለምን አታደርግላትም? ለምን እንዳፈቀርካት ለምን አትነግርም? ቀለበትስ ምንድነው ምናምን እያሉ ብዙ ጊዜ አስተያየትም ይሰጣል። ዩቲዩብ ላይ የሚሰሩ ሰዎች አሉና ዛሬ የቀለበት ቀን ነው። እንደውም አሁን በቀደም ላይ ገምቱ ውስጥ የሰርፕራይዙ ሁለተኛው ምን ይሆናል ብላችሁ ታስባላችሁ? ከዛ ውስጥ ገምቱ ሲባል በብዛት እኔ እንደውም ያየሁት ኮሜንቱ ላይ ቀለበት እያሉ ነው የሰጡት። እና ቀለበት ምን ዋጋ አለው? ልብ ነው እንጂ የሚለውንም ለማስተማር ይሆናል። የኛ ቅመም እኮ ነው የምታስተምረን እኮ። ምክንያቱም ከዛ ከንግግሯ ውስጥ እንደሰማችሁት ቀለበት ምን ይሰራል? ቀለበት ልብን ያስራል እንዴ? አውልቄው አስቀምጬዋለሁ አለች። በዚህ ውስጥ እኮ ትምህርት ልትሰጠንም ሊሆን ይችላል። ስረጋጋ ነው ያሰብኩት። ጆሲ ቤትም ልጁን ሳይሆነው የልጁ መሀላና የልጁ መኮሳተር፣ የሷ መርበትበት፣ እኔ እንደዚህ አይነት ነገር በብሩክ ላይ ትሰራለች ብዬ አላስብም። ሀይሚዬ መቼም አልጠረጠራት። ጨዋ፣ ለማንም ሴት ምሳሌ መሆን የምትችል ምርጥ ስማርት ሴት ነች። ግን ነገሮች ለምን እንዳርበተበቱኝ አላውቅም። በቃ የልጁ ሁኔታ ነው እንደዚህ እንዳስብ ያደረገኝ። ግን በጣም አመሰግናችኋለሁ የኔ ውዶች ስላረጋጋችሁኝ። እኔም ደግሞ ገብቼ አይቻለሁኝ። ግን በዚህ ሰዓት ደግሞ የተለያየ የሐሰት ነገር ይዘው የሚሰሩ ዩቲዩብ ላይ የሚመጡ ሰዎች አሉ። በእነሱ ብዙ ደስተኛ አይደለሁም። በዚህ ሰዓት እንደዚህ አይነት ነገር ሲኖር በብዛት እነሱ አይገኙም።
ስልካቸውንም በስልክ የሚፈልጓቸው ብዙ ሰዎች አሉ፣ አያነሱ፣ ሊያገኟቸውም አይችሉም። ከእንትና ጋር ደውዬ ነበር፣ ከእህቱ ጋር እህቱ የተናገረችው ጉድ፣ ወንድምየው እንደዚህ ሆነ በዚህ ወጥቶ እያሉ የሚሰሩ ሰዎች አሉ፣ እኔ ያውቃቸዋለሁ። ነገር ግን ማንም ሰው ካሜራ ማናቸው እንኳን ቢሆን ፍንጭ የሚሰጣችሁ ሰው የለም። ምክንያቱም እነሱ እኮ ይሄ ነገር ይታይላቸው አይደል እንደሚሰሩት። ለምንድን ነው ፍንጭ የሚሰጡት? ይሄንም ማሰብ አለባችሁ። ሰማው አልሰማው እያላችሁ እና እርስ በርሳቸው እነሱንም እዛ አታጣሉ። ጥሩ አይደለም። ምናልባት ዛሬ ያልመጡበት ምክንያት ምናልባት ሊሆን የሚችለው ፕራንኩን ለምን አሳደርሽውም ሊሆን ይችላል። ፕራንክ ከሆነ እንግዲህ መልካሙን እናስብ አይደል? ፕራንክ ማደር የለበትም ተባብለው ሲነጋገሩ ነበር ባለፈው እና ፕራንኩን አሳደረችው። ያው ዝም ብለው ነው ሄዱ። እሷ ቀድማ ሄደች። ያው ብሩክም ከሷ ኋላ ተከትሎ ሄደ እና በዛም ምክንያት ተናዶም ሊሆን ይችላል፣ ስላልተመቻቸውም ሊሆን ይችላል። የተለያየ ነገር ሊያጋጥማቸው ይችላል። ነገ ሲመጡ ደግሞ እንዳናፍር አንደበቶቻችንን ብንጠብቅ፣ ባየነው ነገር ላይ አስተያየት ብንሰጥ ወይም ሌላ የምንሰራበት ፕሮግራም ካለም ሌላ ነገር ብንሰራ ይሻላል ብዬ ነው የማስበው። ምክንያቱም ሀይሚን በአንድ ወቅት ምን ብላለች? እንደዚህ አንድ ነገር ስንሰራ ቀድማችሁ አትፍረዱ። ቢያንስ 1 ቀን 2 ቀን ጠብቁ፣ 3 ቀን ጠብቁ። ከዛ በኋላ አስተያየት ብትሰጡ ይሻላል። ምክንያቱም መጨረሻውን ሳታውቁ ምንም ነገር አትናገሩ ብላ ተናግራለች። እና አንዳንዴ ደግሞ አለመግባባት ሲፈጠር ወይ ፕራንኩን ለምን አሳደርሽ፣ ለምን ቶሎ አልነገርሽኝም ሊሆን ይችላል። አለመግባባት በመሀላችን ሲፈጠር አንመጣም፣ እናንተን ከምናስጨንቅ ብለን አንመጣም ነገሮች እስከሚበርዱ ድረስም ብላ ተናግራለች። ስለዚህ እግዚአብሔር ነገሮችን ሁሉ እንዲያስተካክል፣ ምንም ነገር እንዳይሆኑብን እኛ መጸለይና እንደገና በትዕግስት መጠበቅ ነው ያለብን። መጨረሻውን ሳናይ ምንም አይነት ነገር አስተያየት አንስጥ። አሉ እንደዚህ አይነት ብለው የሚሰሩ ዩቲዩበሮች አሉ። አስተያየት ለመስጠት አንቸኩል፣ መጨረሻውን እንጠብቅ እያሉ የሚሰሩ በጣም ጎበዝ ዩቲዩበሮች አሉ። እነዛን እንትን ብንል ጥሩ ነው። ምክንያቱም በጣም ብዙ የሚወዷቸው የሚጠብቋቸው እንደው ራሳቸውን እስከ መስጠት አሳልፈው የሚወዷቸው በጣም ብዙ ተከታዮች አላቸው፣ ኦዲየንሶች አላቸው። የጨረቃ ፋሚሊ በአጠቃላይ በጣም ነው ለነሱ እኔ እንጃ ምንም ነገር አድርጉ ቢባሉ የሚያደርጉ ናቸውና ሁላችንም በእርግጥ እንወዳቸዋለን። ሁላችንም እኔም ራሴን ከነሱ ጋር ጨምሬ ማለት ነው። እነሱ ልብ አታሳዝኑ። ምክንያቱም ፕራንክ ነው በቃ ፕራንክን የጀመረችው እንጂ ሀይሚዬ ይሄንን አታረግም። እኔም በወቅቱ ደንግጬ ነበረ። ያው ድንገት ሳይሆን የደነገጥኩት የልጁን ሁኔታ ነው ያስደነገጠኝ። ሀይሚ ታደርጋለች ብዬ ሳይሆን ደግሞ እኛ በመሀል እኮ ገንዘብ ተከፍሎ ማጣላት የሚመጣ ሰው አለ ብለው ስለተናገሩ ደግሞ አሁን አረፍን ስንል ደግሞ ምን መጣ ብዬ ነው። ግን በኋላ ተረጋግቼ ነገሮችን ሳይ ተመልሻለሁ እና ብዙዎቻችንን አታስደንግጡ፣ የተለያየ የውሸት ወሬ ያመጣችሁ ብዬ ይሄንን ምክር አስተላልፋለሁ። ከሰማችሁኝ ምክሬን ካልናቃችሁ። በተረፈ አስተያየት ስለምትሰጡኝ፣ ስለምታበረታቱኝ፣ አብራችሁኝ ስላላችሁ፣ ሰብስክራይብም ስላረጋችሁኝ፣ ላይክ የምታደርጉኝ ሰዎች በአጠቃላይ በጣም አመሰግናችኋለሁ። እግዚአብሔር ይባርካችሁ። አረብ ሀገር የምትኖሩ ሰዎችም ትሆናላችሁ። በዛ ውስጥ ያላችሁት ባላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ጉልበታችሁ ይባረክ፣ ሰላማችሁ ሁሉ የተጠበቀ ይሁን። ደግሞ እግዚአብሔር አምላክ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። እንደ በአረብ ሀገር የምትሰሩ ውድ እህቶቼ ራሳችሁን ጠብቁ። ደግሞ እድሜያችሁን በሰው ሀገር አትፍጁት። ልጆች ናችሁ። ስለ ህይወታችሁ አስቡ። የሰው ደስታ ሁሉ እንደሚያስደስታችሁ ይሄንን መልካም ነገርም እያደረጋችሁ የራሳችሁን ህይወት እንድታስቡ አሳስባችኋለሁ። ምክንያቱም ጊዜ ሲሄድ ጊዜ እንዳይቀድማችሁ። ጊዜ ሲሄድ ነገሮች እዚህ የምናገኘው በቃ በየወሩ የምናገኘው ደሞዝ የምናገኘው ከጓደኞቻችን ጋር የምናደርገው ነገር ሁሉ አንዳንድ ነገሮች እንድንረሳ ያደርገንና የሆነ ዘመን ላይ ስንደርስ ይቆጨናልና ስለ ራሳችሁ ማስቡ። በጣም ስለ ሰው ስትኖሩ ነው ሁልጊዜ የማቀው። ከተወሰነ ዓመት በፊትም ስለነበርኩኝ አረብ ሀገር ለሰው ነው የምትኖሩት፣ ለራሳችሁ ኑሩ። የምታደርጉት ነገር ሁሉ በጣም በቀናነት በጣም ስለሚያስደስተኝ ነው። የራሳችሁንም ህይወት አስቡ ላለው
ስለ ሁሉም ነገር እኔም አመሰግናለሁ። እግዚአብሔር ይባርካችሁ፣ ጤናና ጉልበቱን ይስጣችሁ። ተባረኩልኝ። ሌላ ጊዜ